ልንጋባ ነው። የጋብቻ ጥያቄን ተቀብለኛለች። ኧረ ታዲያ ደስ አይልም? አሁን የሰርግ ጉድ ላይ ነን። ጥሩ ነው። ሚዜ ትሆኛለሽ? ኧረ ዳኒ ቲናን አግኝታችኋት ነበር እንዴ? ከኔ ጋር መንገድ ላይ ተገናኝተን ነበር። ስራ እንሰራለን እፈልጋለሁ። ስሜኝ፣ እኔ ቅጥረኛሽ አይደለሁም። እንደፈለግሽ አታዝኝ። የምትፈልገው ነገር እኮ እኔ ጋር ነው ያለው። ስለዚህ የምፈልገውን ስጠኝ፣ የምፈልገውን እሰጥሃለሁ። ይኸውልሽ፣ ይሄ የመጨረሻ ስራችን ነው። ስለዚህ ቶሎ እንዲሰራልኝ እፈልጋለሁ። ፎቶ ይሄ ነው። እሺ፣ ዛሬ ማታ ሁሉም ነገር ይጠናቀቃል። ደግሞ የተገናኙ። ስለዚህ እዚህ ድረስ ያመጣችው እሷ ናት ማለት ነው። ራሷ ባመጣችው ነገር ራሷ እናጠምዳታለን። እንዴት አድርገን? ስለዚህ እኔ ዛሬ ማታ ወደ ውጭ ማንም ሰው እንዳይወጣ ራሳችን የሆነ ነገር አዘጋጅተን እናሳልፋለን። እኔ ስክር ማለት አምሮኛል። ስለዚህ በዚያው ደስታችን እናጣጥም። እሺ እንውጣ። አይ እኔ አልሄድም። ሁላችሁም አትሄዱ እኮ። ለምን? ዛሬ እዚህ ቤት ማታ ፕሮግራም አለ። ስለዚህ ማንም ሰው ከዚህ ቤት መውጣት አይችልም። ቆየም ፕሮግራም ነው ያለው? አላውቅም፣ ግን አባዬ ነው ያዘጋጀው። ማታ ለቤት ፕሮግራም ባይሆን ይሄ ያስማማኛል። በዛሬ ቀን የምን ዝግጅት ነው? ምን ነው በዛሬ ቀን ዝግጅት ማዘጋጀት አይቻልም እንዴ? እባክሽ እኔ እንደዚህ አላልኩ። ታዲያ በዛሬ ቀን ስትይ ግራ ገብቶኝ ነው። ስለዚህ ዳኒና ኤደን እዚህ ነው የሚያደርሱ ማለት ነው? አዎ። እኛ ስራችን መስራት እንችላለን እኮ። እንዴት? በሌሊት ሁሉም ሰው ሰክረው ሲተኙ እኔ ገብቼ በትራስ አፍኜ ገላግለው። ቆይ ሰው ይነቀብኝ ማንም እንደማድረግ እኮ ይቻላል። ተንኮለኛዋና እንዲሁም ደግሞ ጨካኟ ቲና አሁንም ማለት ነው መጥፎ ነገሮቿን ከማድረግ ከመስራት ወደ ኋላ አላለችም። አሁንም የእሷ ጥራት አንድና አንድ ሽማግሌውን ማጥፋት ወይንም ደግሞ ማስወገድ የሚለውን ሀሳብ ተያይዛለች ማለት ነው። ግን ደግሞ አሁን ላይ ደስ የሚለው ነገር ትሁት ነቅታባቸዋለች። ምክንያቱም የቲናን ሴራ ደርሳበታለች ማለት ነው። እሷን ፈልጎ ትሁትን ፈልጎ የመጣው ግለሰብ ከቲና ጋር ሆኖ አብሮ እየሰራ መሆናቸው ሁለታቸው አብረው እንደሆኑ አይታለችም፣ ነቅታለችም ማለት ነው። የሰማችውንና ያወቀችውን ነገር ደግሞ ለሽማግሌው ለአባባ ተናግራለች ማለት ነው። እንግዲህ ለቃሊብ ያልተናገረችበት ምክንያት ቃሊብ በጣም ችኩልና ነገሮችን በሙሉ ድፍርስ የሚያደርግ እንጂ ነገሮችን ቀስ ብሎ በብልሃት የሚሄድበት ነገር ስላልሆነ ብቻ አሁን ላይ ግን ለሽማግሌው ተናግራለች ማለት ነው። ቲና እኔን ፈልጎ ከመጣው ግለሰብ ጋር አብራ እየሰራች ነው፣ ትተዋወቃለች። ዛሬ ቆመው ስለ ፎቶና ስለ አንዳንድ ነገር ሲያወሩ ሰምቻለሁ በማለት እንግዲህ ያለውን ነገር ሁለታቸው አንድ ላይ እንደሆኑ ለሽማግሌው አንድ ባንድ ከነገረችው በኋላ እጅግ በጣም ነበር ሽማግሌው ራሱ የደነገጠው ማለት ነው። እሷን ማመን እኮ ቀብሮ ነው። እውነት ለመናገር ቲና በጣም መጥፎና አስቸጋሪ ሰው ነች ማለት ነው። ከመጀመሪያው ጀምሮ እንግዲህ ትሁትን ተከታታይ ድራማ የምትከታተሉ ሁላችንም የምናውቀው ጉዳይ ነው። አንድና አንድ ለራሷ ጥቅም እንጂ ለሰዎች ምንም አይነት ነገር እንደማታዝን ማለት ነው። ራሷ እንዴት አድርጋ ገንዘብ ማግኘት እንደምትፈልግ በቃ ራሷን እንዴት አድርጋ ማኖር እንደምትፈልግ ምናምን ነገር ነው እንጂ ስለ ሰው እንደዚህ ይደርስበታል፣ በእኔ ምክንያት እንደዚህ ይጎዳል ምናምን ነገር የለም ማለት ነው። ከኔ በላይ ሰርዶ አይብቀል ነገር ነው የምትሰራው ስራ ማለት ነው። እና በጣም ብዙ ተንኮል ስራዎችንም ሰርታለች። ሽማግሌውንም እንዴት እንዳሰቃየችው እና ምን ያህል ድረስ እንደተጓዘች ሁላችንም የምናውቀው ጉዳይ ነው ማለት ነው። በባለፈው ፓርት ላይ እንግዲህ እንዳየነው ትሁት በእኔ ምክንያት ነው አባዬ እኔ ነበር ላስገድልህ የነበረው፣ እባክን ይቅርታ አድርግልኝ፣ እኔ በዚህ ምክንያት ከዚህ ቤት መውጣት አለብኝ ብዬ ነበረ ያነበብከውን ደብዳቤ ያገኘኸው በማለት እንግዲህ ነገሮችን በሙሉ በባለፈው ግልጽ አድርጋ ነበረ ማለት ነው። ምክንያቱም የቲና የራሷ
የራሷ ምክንያት ወይንም ደግሞ ቲና ያደረገችው ወይንም ትሁትን ፈልጎ ከመጣው ግለሰብ ጋር በመነጋገር ራሷ ትሁት ይህን ነገር ያደረሰችው ሽማግሌው እንዲገደል እንዲወገድ የፈለገችው ራሷ መሆኑን ማንም አላወቀም ነበረ። እና ግን ደግሞ የትሁት ፈላጊ ወይንም ደግሞ ትሁትን ፈልጎ የመጣው ግለሰብ ለትሁት ደውሎ አሳውቋት ነበር። ምክንያቱም እኔ ከእነሱ ጋር ወደ እኔ የማትመጭ ወይንም ደግሞ የድሮ ህይወታችን የማንቀጥል ከሆነ አብረውሽ ያሉትን ሰዎችንም ጉዳት ይደርስባቸዋል። ሲቀጥል ደግሞ ትናንትና ማታ ያደረስኩትን አቀሻል ወይ? ይህ ላንቺ ማስጠንቀቂያ ነው በሚል መልኩ ማለት ነው መልእክት አስቀምጦላት ነበረ ወይንም ደግሞ ነግሯት ነበረ። ይህን ነገር እንደሰማች እውነት ለመናገር ይህ የኔ ጥፋት ነው፣ በዚህ ጥፋት ነው አባዬን እኔ ላስገድለው የነበረው በማለት ውስጧን ራሱ አልደበቀችውም ወይንም ደግሞ እኔ ጥፋተኛ ነኝ ብላ በቀጥታ ሄዳ ትሁት ከቤት መውጣት አለባት በቃ በማለት ሁለታቸውን በመናደድ ሽማግሌውም እንዲሁም ደግሞ ቃሊብም ትሁትን ማለት ነው ቲናን ሊያስወጡ ወይንም ደግሞ ሊያባርሯት ከቤት ሲሉ እንግዲህ በዚህ ምክንያት አትወጥም ቲና፣ ይህ ሁሉ ምክንያት የኔ ነው፣ እኔ ነኝ አባዬን ላስገድለው የነበርኩ በማለት እንግዲህ የትሁትን ስህተት የራሷ ምክንያት በማድረግ ማለት ነው ወይንም ደግሞ የእሷ ምክንያት ስለመሰላት ይቅርታ ጠይቃት ማለት እኔ ነኝ መውጣት ያለብኝ በማለት ወስና ነበር። ሽማግሌው በወቅቱ ግን አንቺ ከብዙ ነገሮችን እኔን አድነሽኛል፣ አሁን ደግሞ አንቺ ችግር ላይ ስትወርቂ እኔ አንቺን ትቼሽ መሄድ አልፈልግም በማለት እንግዲህ ሽማግሌውን ተናግሯት ነበረ ማለት ነው። እና ከዚህ አንጻር ነበረ ነገሮችን በሙሉ እንትን ሲል የነበረው ማለት ነው። ሽማግሌውም አቅም እንደሌለውና ከዚህ በኋላ እኔ ትሁትን በጣም ብዙ እንደዚህ ከጎረምሳ ጋር መታገል እንደማይችል ለቃሌብ አሳውቆት ነበረ። ምክንያቱም ሁሉን ነገር በሙሉ አንተ ከጎኗ መሆን አለብህ፣ ቃሌብ ነገሮችን በሙሉ በንቃት ማየት አለብህ፣ እሷ ከብዙ ነገሮች በሙሉ አድናናለች በማለት እንግዲህ ወስኖ ነበረ። አሁን ላይ እንግዲህ ቴና ማለት ነው አንድና አንድ እሷ የገንዘብ ችግር ነው ያለባት። እንግዲህ ቃሊብን አባቱን ካስወገድሁኝ እኔ የቃሊብን ንብረት እኩል መካፈል እችላለሁ የሚለውን እንግዲህ እሱን ይዛለች ማለት ነው። ሲቀጥል ደግሞ አሁን ላይ በዚህ ጉዳይ ላይ ቃሊብም ሁላቸውም እያሰቡ ይገኛሉ ማለት ነው። ምክንያቱም ይህንን አሁን ከትሁት ጋር የመጣውን ግለሰብ እንዲሄድ ወደ ሀገሩ ተመልሶ እንዲሄድ እስከ መጨረሻው እንዲቆርጥ የምናደርገው ነገር አንድ ነገር አለ በማለት እንግዲህ ቃሊብ አማራጮችን ሲናገር ነበረ። ዳኒና እንዲሁም ደግሞ ኤደን ባሉበት ማለት ነው። እሺ ምን ማድረግ አለብን በማለት እየተወያዩ ነበረ ማለት ነው። በቃ ትሁት ስታገባ እሱ ይሄዳል፣ ስለዚህ ትሁት እንዳገባች አድርገን የሆነ ነገር መስራት አለብን የሚል አማራጭ ነበር የሰጠው ማለት ነው። እና ኤደን የሆነ ነገር እንትን ብላለች፣ ያወቀች ይመስለኛል ማለት ነው። ያ ማለት ቃሊብ ትሁትን እንደሚወዳትና እንደሚያፈቅራት ማለት ነው። እና እንዴት እንደዚያ ይሆናል ምናምን ነገር ስትለው ነበረ። ማን ሊሆን ይችላል እንደዚያ የሚያደርገው ሲል እኔ ራሴ ያደርጋለሁ አለ። ሲቀጥል ደግሞ አንተ እኮ ህጋዊ ሚስት አለች ቲና፣ እንዴት ነው የምታደርገው? እሷ ደግሞ እኮ አሁን እሺ ልትልህ አችልም ምናምን። አዎ እሷማ እሺ አትለኝም። ታዲያ ምን ይደረግ? በቃ በሌላ ሰው እንሞክር እንዴ? በሌላ ሰውማ በፍጹም አይሆንም እያለ ፈራ ተባ እያለ ነበር ማለት ነው። ምክንያቱም እንግዲህ ትሁትን ስለሚወዳት ስለሚያፈቅራት ማለት ሌላ ሰው እንድታገባ ወይም ደግሞ ከሌላ ሰው ጋር እንድትሆን በፍጹም አልፈለገም ማለት ነው። ብቻ ግን የቃሊብ የመወዛገብ ወይንም ደግሞ እንደዚህ ትሁትን ሌላ ሰው የማግባት እንትኑ ሲመጣ የሆነ እንትን ነገር እያለ ነበር ማለት ነው። እንዳወደዳት እንዳፈቀራት እየተነቃበት ነበረ። ኤደንም እየሳቀች ነበረ ማለት ነው። እና ቃሊብም አሁን ላይ እጅግ በጣም ግራ ገብቶታል። ሲቀጥል አሁን ላይ እስኪ ውጭ ወተን ዘና እንበል፣ እንደፈለግነ ሰክረን እንጠጣ ምናምን እያለች ነበረ ቲና ማለት ነው። ዳኒ በስተመጨረሻም ሀሳቧን ተስማምቶ ነበረ ማለት ነው። ግን ደግሞ ቃሊብ እኔ ከቤት ንቅንቅ አልልም አልወጣም
ብሎ ነበር ማለት ነው። ሲቀጥል ደግሞ ትሁት መታ ማንም ከዚህ ቤት መውጣት አይችልም፣ በቃ ከዚህ ሁነና አባዬ ዝግጅት አለ ብሎኛል፣ እዚህ ቤት እንደፈለግነ መሆን እንችላለን እንጂ ከቤት ወጥቶ ማንም መሄድ አይችልም የሚለውን ሀሳብ ሰጥታቸዋለች ማለት ነው። እና ያው ሽማግሌው ባሉት መሰረትም ከቤት ውስጥ እጅግ በጣም ደስ የሚል ጊዜ እያሳለፉ ነበረ ማለት ነው። እና ምክንያቱም በዚያ ላይ ትሁት ይህን ነገር ያደረገችው ወይንም ደግሞ በአባ ጋር ያቀዱት እቅድ በቲና ምክንያትና እንዲሁም ደግሞ ግታት በመጣው ግለሰብ ነው ማለት ነው። ምክንያቱም እነሱ የሆነ ነገር ሲሆኑ ወይንም ደግሞ ውጭ ሄደው ሰክረው ምን ብለው ሲመጡ እነሱን ማጥቃት እንችላለን ባጭሩ ብለው ተነጋግረው ስለነበረ ማለት ነው። እና አጋቹ ምን ብሏል? ችግር የለውም አሁንም ከቤት ውስጥ ከሆነ እነሱ ጊዜያቸውን የሚያሳልፈው ችግር የለውም እስከፈለጉት ድረስ ከተጫወቱና ከሰከሩ በኋላ እኔ ቀጥታ ወደዚያ ቤት መግባት እችላለሁኝ። ስለዚህ የፈለግሽውን ሰው እዚያ ላይ ጉዳት ማድረስ እችላለሁኝ እና በጣም ጥሩ አማራጭ ነው፣ ችግር የለውም፣ ለእኛ እንደውም ተመቻቸልን በማለት እንግዲህ ተናግሯል። ሲቀጥል ደግሞ እሷም በጣም እንዲጠጡ እያደረገች ነበረ። በነገራችን ላይ ቴና ማለት ነው። በነገራችን ላይ እኔ እነ ቃሊብ ወይንም ደግሞ ሽማግሌውም አሊያም ትሁትም እጅግ በጣም ነው የሚገርሙኝ ማለት ነው። ደግማ ደጋግማ ቴና ጥፋት ስታጠፋ ከነሱ ላይ ማለት ነው መጥፎ ነገሮችን ስታደርግ ለምንድን ነው ዝም ያሏት? ለምንድን ነው ከዚህ ቤትስ ያላስወጧት? በጣም የሚገርመው ማለት ነው። እንዴ እዚህ ጋር አልፈታህም ይብን ራሱ የህጋዊ ሚስቱ ሆና አልፈታህም ብትል ራሱ እንዴ ህግ የሚባል ነገር አለ እንዴ? አንድ ሰው ሳይወድ ሳይገድ መቼም ያለ ፍላጎቱ አንድ ሰው አገብቶ አይኖርም ማለት ነው። ስለዚህ ያው ድራማው በዚህ መልኩ እንዲቀጥል ስለታሰበ ነው እንጂ እሱ ካልፈለገ ሄዶ ራሱ አልፈልግም ማለት ይችል ነበረ። ከቤታቸው ማስወጣት ይችሉ ነበረ። ግን በጣም ነው ያበዛ ደግማ ደጋግማ በጣም ብዙ ስህተቶችን ሰርታ ዝም የተባለችው እስካሁን እውነት ለመናገር ቲና ነች ማለት ነው። ስለዚህ ከዚህ በላይ ሌላ መጥፎ ነገር አታደርግም ማለት አይቻልም። እነሱም በጣም ዝም ብለዋታል፣ በጣም በተደጋጋሚ ማለት ነው። ስለዚህ የቲና ተንኮል መብቃት አለበት። እሷ ከቤታቸው ወይንም ደግሞ ከነሱ መውጣት አለባት ብዬ ነው የማስበው። ግን ደግሞ ያው አብዛኛውን ድራማው የሚያጠነጥነው በእሷ ስለሆነ እንግዲህ ከእሷ ተንኮል ጋር ነው ሁልጊዜ እንትን የሚለው ማለት ነው። ግን ተንኮልነት ቀርቶ እሷ ወደ ራሷ ብትመለስና እንደ ዳኒ የራሷን ህይወት ብትመራ እጅግ በጣም ደስ ይላል። አሁን ዳኒ እንግዲህ ከኤደን ጋር እጅግ በጣም ሰላም ሆነዋል ሁለታቸው ማለት ነው። ሊጋቡ የሰርጋቸው እንግዲህ ሽር ጉድ እያሉ ነው። እንዲሁም ቴና አግኝታቸው እጅግ በጣም ነበር የተናደደችው። ኤደንም የተናገረችው ነገር አለ ማለት ነው። ለቴና ሚዜ ከሆንሽ ከፈለግሽ መሆን ትችያለሽ የሚል ሀሳብ ነበር የሰጠቻት ማለት ነው። አጠቃላይ ብቻ ድራማው አስተማሪ እንዲሆን ወይንም ደግሞ ተንኮለኞች ምን ያክል ማለት ነው ተንኮል ቢሰሩ ምንም በቃ ሊሳካላቸው እንዳልቻለና ወደ ራሳቸው የሚመለሱበት የራሳቸውን ነገር የሚሆኑበት መሆን አለበት ብዬ አስባለሁ ማለት ነው። እና የቴና ተንኮል ከመጠን በላይ እየበዛ ነው። ትሁትም ከዚህ በላይም ብዙ ነገር መድረስ የለባትም። ከሷ ላይም እንግዲህ ቃሌብን አገብታ እንድትኖር እንመኛለን ማለት ነው። ግን ደግሞ በጣም ብዙ ፓርቶች ይቆያሉ። ይህ ግለሰብ ደግሞ የሚላቀቃት አይመስልም። በጣም የሆነ ደረቅ ነገር ነው፣ ኮስታራ ነው ማለት ነው። ግን ትሁት በጣም መልካምና እጅግ የዋህ እንደሆነች ደግሞ በደንብ ያውቃል ማለት ነው። ቴና የምትለውን ነገር በሙሉ ሁሉን ነገር ደግሞ አይወስድላትም። ምክንያቱም በደንብ ስለሚያውቃት ማለት ነው። እና በነገራችን ላይ አሁን ትሁት ቃሌብን ልታገባ ትችላለች። ግን ደግሞ ቃሌብ ደግሞ ጉዳት ይደርስበታል ብዬ አስባለሁ። ምክንያቱም በዚህ ግለሰብ የተነሳ ማለት ነው። እና ብቻ ግን አባባ በዚህ እድሜያቸው በቃ ከማሰብ ብዙ ከመጨነቅ ቢያርፉ እጅግ በጣም ደስ ይለናል። በልጃቸው ደግሞ ባይመጡ በጣም ጥሩ ነው ብዬ አስባለሁ። ብቻ ግን አብረን የምናይ ይሆናል ማለት ነው። ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።